በእነሱ ነው የምቀየረኝ ገባሽ እኛ ተተከብ እንድናከብሽ ነው ዝም በይ በእናትሽ ዝም በይ አረ በእናትሽ ይኸውላችሁ ቤተሰቦች ይሄን ሁሉ ነገር እንዲሆን ያደረገ ያለው ቡሪካ ሆን ብሎ ያደረገ ያለ ነገር ነው እንጂ ዝም ብሎ ምናምን የሚደረግ ነገር አይደለም እግዚአብሔርን ልጅቷ ከቡሪካ ጋር የተስማማችው ነገር ኖሮ ነው እንጂ እንዴት ፍቅርን ከባዶ መሬት ተነስታ አንቺ ዝም በይ እንዲ ብላ ልታወራ ትችላለች who are you wait a minute who are you ከነሱ ጋር ተደረበንም ስለማከብርሽ እኮ ነው እየሰማሁሽ ከነሱ ጋር እንደሆንክ ማለት ነው ለኔ ያለ ነገር እንደዚህ ነው አስረዳይና አንቺ መረዳት ካልቻልሽ ምን ላድርግሽ አስረዳይ ታረጋጊ እንዴ ነው ምረጋጋው እያወራሽ እንዴት ነው ሰሚው ምን ማለት ነው ዝም በይቺ በነሽ በጣም ነው ከመጀመሪያ ታውቂኛለሽ አረሳቁ በዳታጫ አረሳቁ ይሰው አረ በእግዚአብሔር ሳቁ አረሳቁ ከየት መጡ በጣም እናንተም ጥያቄ ይሄ ነው እንዴት ይሄን ቅርጽ ሊይዙ ቻሉ እግዚአብሔርን እኔ የደጂ ሰዎች ድራማ እኔ ከጊዜ ወደ ጊዜ በጣም እየሰለቸኝ መጥቷል እግዚአብሔርን በኢየሱስ ስም አረ ተው አድቡ እናቴን ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ ደህና ናችሁ አለን ይመስገን እንዴት ነሽልን ፋንዲሻችን ፍቅርዬ ዛሬ ደግሞ በጣም አምሮባታል ጸጉሯን ሹርባ ተሰራች ምንም አደረገች every time እንዴት የሰው ልጅ ቆንጆ ይሆናል እንዴት በዚህ ልክ ይቆነጃል የሰው ልጅ ሚስጥሩን ንገሩን እንጂ ለኛ እና ቡሪክ ደግሞ ያ ነገር ኮምፎርት አልሰጠውም ይሁን ብቻ የሆነ ያልተመቸው ነገር እንዳለ ያስታውቃል እና ለቁም ነገር ነው እስካሁን የተደበቀው ነገር ምናምንና የተደበቀው ነገር የሚለው ቃል የሆነ ከጀርባው በጣም የሚያስጠላ ነገር የደበቀ ይመስለኛል ምክንያቱም የሆነ የሚያጣላ ምናምን እንግዲህ መጀመሪያ ተነጋግረን እንዳያጣላን መጀመሪያ በስሱ ተነጋግረን ብንጨርሰው በጣም ደስ ይለኛል ቡሪክ እሺ ምን ልበለው እባክህ የሚያጣላ ነገር እንዳታወራ ልበለው ትንሽ ወፋፍሬባቸዋለሁ አሁን ደግሞ የምሰማው ነገር አሪፍ ከሆነ በጣም ድንብሽብሽ ይልላቸዋለሁ ግን ብቻ ተሮር ያሰብ ብቻ የምንሰማው ነገር ለመልካም ይሁን መልካም ነገር ይሁን ግን የምሬ ነው ቤተሰቦቼ የነኚህ ሰው ድራማ ከጊዜ ወደ ጊዜ በጣም እየሰለቸኝ ነው ወይ በቃ ግልጽ አድርጋችሁ ለኛ መንገር ለፈቲ ዩቲዩብ አካውንት ለኔም ሳትነግሩኝ ኢቭን ለኔ ራሱ አልነገራችሁኝ ከፍታችሁ ሰጣችኋት ከጨዋታ ውጪ ያደረጋችኋት እሷን ከዛ በኋላ ሌላ አዲስ እንግዳ አመጣችሁ በቃ ዩቲዩብ አካውንት ከፍተንላት ተሳድገንላት ልንሰጥ ነው ብትሉ እኛ የኢትዮጵያ ሕዝብ በነገራችን ላይ በጣም ምስኪን ነው ችግር የለውም ከኛ ምንም ወጪ ስለሌለው ሰብስክራይብ እናረጋለን ላይክ እናረጋለን ቪዲዮአችሁንም እንከታተላለን ግን በዚህ ልክ አትዋሹን ሚስተር አታውጪ አይ እንትን ነው ትንሽ ከበድ ያለ ነገር ነው በርግጥ ግን መጀመሪያ ኢነርጂውን ማምጣት አለብኝ ከመጀመሪያው ጀምሮ ከተከፋን ጥሩ አይደለም ሶ ዛሬ ፍቅርን በጠዋት ደውዬ ነው የቀጠርኳት አይ በጠዋት ነው ምናምን ብለህ አታቅልለው እኔ እንዴት አካብደ እንደጠራኸኝ ጨርሻለሁ አታቅልልኝ እኔ ተጨነቀ አይ ትንሽ ያስጨነቀኝ ነገር ነበር ለዛ ነው የቀጠርኳት አክቹሊ ፉፉንም ቀጥሬዋለሁ ምንድነው የኛ ከዚህ ቀደም የነበሩት ቪዲዮዎችን አይታችኋል ጓደኝነታችን ፒስ የሆነ ነው ያሉት ነገሮች በጣም መልካም የሆኑ ነውና አንዳንድ ከዚህ በፊት የነበሩ ጓደኞቼ ትንሽ ደብሯቸዋል ማለት አሁን ሰሞኑን ዩቲዩብም ላይ ስመጣ ዩቲዩብም ስጀምር እዚህ ጋር አክቲቭ ሆኜ እነሱም ጋር በደንብ እንትን ስል አንዳንድ ጓደኞቼን አስተውየው አይደለም በርግጥ ግን የተውኳቸው ጓደኞች አሉና እነሱ ትንሽ ደብሯቸዋል ያለው ነገር ምናምን ማለት እና ይሄንን ነገር ነው አካብዴ ነገርኩኝ እኮ ኖርማል ላውራ መጀመሪያ እሺ ይቅርታ አትፍጠኝ በጣም ነው እኔ የመጀመሪያ ጓደኞቼ ትንሽ ደብሯቸዋል ምናምን ምን ማለት ነው ይሄ እንደኔ ጥያቄ የፈጠረበት ሰው አለ ስለ መጀመሪያ ጓደኞቼ እኮ መታቀው ቡሪካ አንተ ነህ እንጂ እነ ፍቅር ምንም አያገባቸው ማለት እኔ መጀመሪያ ጓደኞቼን ተቻቸው ለምሳሌ
ከሌላ ሰው ጋር ጓደኝነት ብጀምር ምንም አያገባቸውም በቃ። ስለዚህ አንተ ደግሞ ይሄንን ነገር ለነ ፍቅር ለነ ፉፉ መንገር አለበት ብዬ ደግሞ እኔ አላስብም። ራስ ፊክስ ማድረግ የምችለው ነገር ስለሆነ ማለት ጓደኛዬን በጣም አስከፍቷታልና ዛቻም አይነት ነገር ፍቅርንም ጎዳታለው አይነት ነገር ውስጥ ስትገባብኝ ነው እንደውም በቃ ልጥራትና ቪዲዮም ይዘን አስተዋውቃችሁ። ማናት እሷ? ፍቅርንም ጎዳታለው ምናምን አይነት ዛቻ? አረ የትኛዋና ጥራት አለንኛ። ፍቅርን የሚነካት መጀመሪያ እኛን በግሮ መሆን አለበት የሚያልፈው። አረ በድጋሚ ሳቁ እንጂ ፍቅርንም አረ የትኛዋ ናት በእናትህ ቡሪካ? ቆይ ቪዲዮን አሳጥረን እንዴ አንዳንዴ ፈርዘ በጣም ሩቅ የሚሄዱ ሰዎች አሉ እኮ ቡሪካ። አሁን ይሄ ነገርና የኛ ጓደኝነት ምንድን ነው ያገናኘው? ገኔም ጥያቄ በስልክ ስታወራኝ ምን መሰለህ፣ በስልክ ስታወራኝ ትንሽ ዛቻ ማይን ነገር ስላለው እሱን ፊክስ ለማድረግ እኮ ነው። ምንም ነገር የለም እንዴ እኔ ሲጀመር ይሄንን ሰምቼ ልብ ያርፍልኝም። አይ ነው ስለ እሱ ስላስጨነቀኝ ነው ዛሬ እኔም ራሱ ቪዲዮ ይዘን እስኪ ምንም እንደሌለና ኖርማል እንደሆነ ያለው ነገር ለማስተዋወቅ እንድናስረዳት። አይ ነው በቃ ያለው ነገር እንድናወራት ነው። ኦኬ ግን አልዋሸኝም፣ እርግጠኛ ምንም የለም እንዴ ትረስ አንተ አታውቀኝም? አይ ነው ቡሪካ አይሰልሽ አረበና ልጅቷ እሺ ማናት? ምናቃት ናት? እኛ እናቃታለን። ኖ አይ ሚዲያ ላይ ምናምን ያለች ልጅ አለች። እግዚአብሔርን እቺ ልጅ ለማየት እንደኔ ጓጓ ሰው አለ? እንያት ወይ ወደታች በቀኝ በኩል ከዛ ይወር ዝግጁ ናችሁ የፍቅር ቤተሰቦች? እስቲ ፍቅር ላይም እንዲህ መዘተው ሴትዮ የትኛዋ ናት? እንያት ይወርሽ ታገኙናለሽ። ሰለች ነው ቆንጆ ነው ያቺን ሰናት ሰላም እኔና በእናው እንደናው ስናው ፉፉ ፍቅር ሰላም ነው። እንዴ በእነሱ ነው ወይ ነው ቀየርከኝ? ሰላም ቢያቸው ምን ሰላም ላቸው። አሁን እቺ ልጅ አገባቧ ልክ ነው? ገባቡ ትክክል ነው። አሁን ይሄ በጣም ያሳዝናል። እኔ በነገራችን ላይ በፍቅር የሚመጣን ሰው በቃ የተደበቀው ማንነቴን እንዲያወጣ ነው የሚያስገድደው ማንንም ሰው ቢሆን ማለት ማንነሽ አንቺ? እኔ ብዙ አላወራም እግዚአብሔርን። ለምን ተረጋጊ እንደዚህ ነው እኮ ተረጋጊ። ምንም ረጋጋው ተረጋጊ አትበለኝ። ተረጋጊና ዝም በያችለው ቲኬት የመጣልሽ በእናታችሁ። አቤት ዝም በል አንተ። ዝም በይ አንቺ። ከየት መጣሽ? ወላ አመጣጥሽ ከየት እንደመጣሽ ያላወቅነሽ አንቺ ነሽ። በነገራችን ላይ ከየት የመጣሽ ናት አንቺ ራስሽ። ከየት የመጣሽ ነሽ እንዴ? ምን ዋናት እቺ? እንትን ብለን እንለም። ዝም በል አንተ። ቆይ ምን ማለት ነው? ምን አይነት ነው ሰው? በእነዚህ ነው የሚቀይረው? አልችልም፣ መስማት አልችልም። እኮ ተረጋጊሽ። እኮ ለምን መጣሽ? ላሰሚ ከሆነ ላሰሚ ከሆነ ለምን መጣሽ? እስኪ እንተሳሰብ እንሁን አብረን፣ ቃልሽ ቃል ይሁን። ወሬ እንዳይለየን ሁሉን ታዩና ወደኔ ቅረቢ። ኧረ እግዚአብሔር ምንም ማውራት አልችልም። የማንን እብድን ያመጣብን ቡሪካ? የነበረ ነገር እንደዚህ ነው። ተረጋጊ፣ ታውቂያቸው። እኛ እኮ ምንድን ነን? ትዳሩ እኮ አይደለም ጓደኛሞች ነን እንዴ።
እኔ ለመስደብ ነው የመጣሽው? አይቆኝም በእናትህ ተረጋጊ። ለምን አትረጋጊ? አንዴ ምን አለን ጓደኛ አይደል? ጓደኞች ናቸው። ተዋውቂያቸው እኮ ማውራት ከፈለግሽ እሱን ነው ማውራት። እኛን እዚህ ጋር ወይኔ ጉዴ ፈላ። ተረጋጊ። መጥተሽ እንዴት ነው ጓደኞች የምትሳደቢው? አልሰደብኳቸውም። ትክክለኛው ነገር ነው የነገርኩት። ማለት ነው አንቺ ማን እንደዚህ ልብ ሰጠሽ? ማን እንደዚህ ልብ ሰጠሽ? ወይኔ ጌታ ሆይ ምን ትመስላለሽ ትላለች እንዴ? ኧረ አንቺ ምላስሽ እንደው እኔ ለአባትሽ ካልነገርኩልሽ ይሄንን ነገርሽን ስነ ስርዓት ይይሽ በጣም አፍሽን እየከፈሽ ነው። አፍሽ ሲከፈት ጭንቅላትሽ ይለካል። ገባሽ? ኦ ማይ ጋድ! ወይ ጥሩ ተናገሪ ወይ ዝም በይ። ወይ ጥሩ ተናገር ወይም ዝም በል። ዱቄት አረ ዱቄት ያድርግሽ። እቺ የእውነትም እግዚአብሔርን አፍ ሲከፈት ጭንቅላት ይለካል። በእናትሽ ተረጋጊ። ቆይ እስቲ አታረጋጋት። ምን ታመጣለች? እስቲ አታረጋጋት። ምን ታመጣለች? እስቲ ቆይ ለጥል መጣሽው? ለጥል መጣሽው? ጓደኞች እንዳሉ ታይካቸው ለጻም ነው እንደመጣሽ አይደለም። እስኪ ታውቂያቸው መጀመሪያ አውቂያቸው። ያለ ነገር እንደዚህ ነው። ጓደኝነታችን እንደዚህ ነው እኮ። ታዲያ እኔስ ምን አልኩኝ? ቢያንስ ምክንያቴን አትረጂኝ? አንዴ ቡሪካ አንዴ ዝም በል አንተ። ቆይ ተረጋጋ በእናትህ ቡሪካ ቆይ አንዴ እኔ ላናግራት። ልታናግሪ ከሆነ እሱን ራቅ አድርገሽ፣ ግን እኛን ምንም ነገር እንዳትናገሪ። ታውቂኛለሽ እኮ ስለማታውቂ ሰው እንደዚህ አፍሽ ሞልተሽ ማውራታችን። ኧረ ተይ እንዴ! የራስሽን ጓደኛ ስለማታውቂ ጓደኞች እንዳሉ አላውቅም። መጀመሪያ አልነግረኝም። መጀመሪያ መናገር ነበረበት። ምን ላውራ? አልችልም። በቃ መጀመሪያ ካልሰማሽ ምን ላውራ? አንተ ከነሱ ጋር ተደረበልን ስለማከብርሽ እኮ ነው እየሰማሁሽ። ከነሱ ጋር እንደሆንክ ማለት ነው። ለኔ ያለ ነገር እንደዚህ ነው። አስረዳኝ ነው። እኔ የምለው ተረጋጉ፣ እስቲ ውሃ ጠጡ። እኔ የምላችሁ እስከ ውሃ ጠጡ፣ ቀዝቀዝ በሉ፣ አትቃጠሉ። እግዚአብሔርን በእነኚህ መሀል ላይ ግን ሰላም አይግባ ተብሎ ተረግመዋል እንዴ? አንቺ መረዳት ካልቻልሽ ምን ላድርግሽ? በቃ አስረዳኝ። ተረጋጊ። እንዴት ነው የምረጋጋው? እያወራሽ እንዴት ነው? አልችልም። በቃ አስረዳኝ። እንዳያስረዳት እኮ ራሷ ናት እየከለከለች ያለችው። እየተመነቃቀረች ነው እሷ። እንዴት ምን ማለት ነው? ዝም በይ እቺ በእናትሽ በጣም ነው ታያትሳለ ከመጀመሪያ ታውቂኛለሽ። ለማስጠላትም እኮ መደረግ ይጠበቃል። ገባሽ? ለነሱ ተደረገ ማን ይበልጥብን? ከእኔና ከነሱ እኮ ተረጋግተሽ አናግሪኝ። ለምን የምረጋጋው? ሌላ ነገር ያለን አታስመስይ። ምን ማለት ነው? ምን ተረጋግተሽ ሌላ ነገር ያለን አታስመስይ? ምን ማለት ነው? ነው አስረዳኝ። ምን ማለት ነው? ለምንድን ነው? አብይ እኮ ምን ማለት ነው? ለምንድን ነው መታወቅ ፈልጋለሁ ያልሽኝሽ? በቃ አየኋቸው ደበሩኝ። እንኳን ደበርነሽ። በቃ አየውሽ ደበርኩሽ፣ አየንሽ ደበርነሽ። አንቺ ማለት ለኛ ለፍቅርም ለፉፉም ለሁሉም አየውሽ ደበርሽኝ ትያለሽ እንዴ? አንቺ ራስሽን ማንነት ሳታውቂ እግዚአብሔርን። በነገራችን ላይ ማለት በሰው ላይ ጣት እንዲህ ስንቀስር ይሄ የቀረው ጣት ማንን እንደሚያመለክት ልንረዳ ይገባል። ሰውን እንዲህ ስናሳይ የቀረው ሶስቱ ጣት ራሳችንን ነው የሚያሳየው። አንተ ማን ነው የሚለው። አንቺ ማን ሆነሽ ነው ፍቅርን አየውሽ ደበርሽኝ የምትያት? አረ የራስሽን ማንነት መጀመሪያ ወቂ፣ ሰውን ከመናገርሽ በፊት ማለት። ለዛን ጓደኛ አለ ብዬ አላስብም ነበር። ዝም በይ በእናትሽ ይችላል። አነጋገሯ ያንቺስ የምን አነጋገሯ ብቻ ንግግሯ አያምር፣ ፊቷ አያምር፣ ጺሟ አያምር። ምን አይነት ሰው እንደሆነች እቺ ፍየል ፊት። ንግግሯ አያምር፣ ፊቱ አያምር። ምን አይነት ጉደኛ ሰው ብቻ እንደሆነ። ጺሙ አያምር፣ ፍየል ፊት። ባሊዮን ያውቁት ምንድነው የምትፈልጊው? አንታይ ይሄ ልጅ ሆን ብሎ እነኚህን ሰዎች እንዲህ ሊያደርግ ሆን ብሎ የሰራው ስራ ነው እንጂ ቡሪካ እግዚአብሔርን ከመጀመሪያ ጀምሮ በጣም እየጠየቁ ነው። በጣም ማለት እርግጠኛ ነው እያሉት ቡሪካ ሆን ብሎ የሰራው ስራ ነው እንጂ እኔ እንጃ። ካልሆነ ደግሞ
ለሷም ዩቲዩብ አካውንት ከፍተው ሊሰጡላት ሌላ ድራማ ተጀምሯል። ቤተሰቦች እንግዲህ ወተት ይዘን ሁላችንም ወተት ይዘን መሆን አለበት የነሱን ቪዲዮ ካሁን በኋላ የምናየው። ሰላም ወረደ ብለን እኛ ሀገር ሰላም ብለን ዩቲዩብ ላይ እንገባለን። ፎር ዩ ፔጃችን ላይ ተጎልቷል። አረ ለኛም አስቡ። ናስተዋውቅሽ አይደል እንደ ይጠራውሽ ታዲያ በእነሱ ለምቀየረኛ ነው ገባሽ? አረ በእናትሽ ለምን አንድ ያዛት አንድ ፍቅር ያዛት። አረ እቺ ከየት የመጣሽ ቱልቱላ ናት። እግዚአብሔርን ስለ ፍቅር ማንነት ታውቃለች ወይ እሷ? ዝም በያቺ እባክሽ። አፍ እንዳመጣ ዝም ብለን ቃላቶችን መጠቀም የለብንም እንዴ። እኗቺ አረ በስመ አብ አረ በስመ አብ። እሺ ፍቅር ይያል እሺ አንድ ጽዮን አንድ ነገር ልንገርሽ ከዚህ በኋላ እንዳለሽ በቃ ሂጂ በቃ ሰራላችኋለሁ። እንዴ እንደዘለለች ሁለተኛ በቃ እንዳለ ሂጂ እሺ ሰራል አንተ ነው የምትጨምር። ምን እንደዚህ ነው የምታባረኝ? እንደዚህ ነው ላይ እግዚአብሔርን ፍቅርን የሚያስንቃትም እንትን የሚያረጋትም ቡሪካ ነው። ሆን ብሎ ማለት ይሄን ስራ ይሰራው እግዚአብሔርን ከነሱ ጋር መቀጠል ማፈልግ ከሆነ ግልጽ አድርገ መንገር እንዴ። እኔ ከናንተ ጋር አንድ ላይ በጓደኝነትም በምንም መቀጠል አልፈልግም አልችልም ማለት ካለበት ማለት እንዴ። በዚህ ልክ በሰው አናንቃት አጣጥላሃት መሄድ የለብህም ቡሪካ። ማድረግ ያለብህን ልትናገር የፈለግከውን የልብህን የምኞትህን አውጥተህ ማውራት። የሚያስገድድ ሰው የለም እኮ። ልቡ የተነሳውን ሰው እግሩን ይዞት ማቆም አይቻልም አይደል ቢባለው። እግዚአብሔርን አንተ ልትሄድ አስበህ ከሆነ ማንም ሊያስቆም አይችልም። ሶዛት አንተ ፍቅርዬንም ፉፉንም በማንም ጉርጋጥ በዚህ ልክ ሳታስንቅ ምንም ሳታረግ በቃ መሄድ ትችላለህ። ዩካን እንዴ ነገሮችን ያጸዳን ነበር። እኔ አስተካክላለሁ። አይ ነው በቃ እንደዚህ የተረገድ እንደማይፈጠር ነበር ትላንት ስንወራ ነበር። እኔ አስተካክላለሁ ማለት እኮ የለም። የሆነ ነገር ካለፈ በኋላ ምንም ማድረግ አይችሉም እንዴ። እንዴ ካሜራ ላይ ስንመጣ ምን አይነት ሰይጣን ነው የሚይዘው እንዴ? እዚህ ጋር ምን አይነት ሰይጣን ነው ያለው? ይሄን የሆነ ፈርቼ ነበር ሲጀመር የሆነ ቀልቤ ነግሮኝ ነበር። በጣም የሚያስጠላቀን አረ በተሰማኝ እኛ ከካሜራ ውጪ ሰላም እየሆንን ካሜራ ጋር ስንመጣ ምንድነው የሚያባላን? ምንድነው እንዴ? እነዚህ ነገሮች ፊክስ ሳታረግ እንዳደውልልኝ ቡሪካ። የኮስን ባህር ዛፍ አትንኩት ጥላ ነው የልጅነት ፍቅር ማረሸት ወለላ ነው። ልጅ ቆይ እግዚአብሔርን ሰላሙን ተጣን በእናንተ ምክንያት። እስቲ እሷን ትደሰት በቃ። የሰው ወግ ይድረሳት እግዚአብሔርን። አንድ ቀን ከልቧ የሆነ ፈገግታ ሳናይ እኮ እሷ ኧረ ተው እግዚአብሔርን። ለዚህ ልጅ አስቡ በቃ። እናንተስ የራሳችሁ ጉዳይ ነው በቃ። አያገባንም ስለናንተ ሲጀምር። ከውስጡ አንድም ቀን እኮ ፈንድቃ ስቃ አታውቅም። ከሳቀሽ በጣም ቆይታለች። እግዚአብሔርን ፍቅርዬ ማለት ሞባይል ስቱዲዮ እኔ ምንም ከዚህ በላይ በቃ ሁሌ ታራበስ ማአም ልጅቷን አለቃትም የእውነት አለቃ። እኔ እግዚአብሔርን ምንም ማለት አልችልም። ቤተሰቦቼ ያው ሁላችሁም ማየታችኋል ተረታችኋል ብዬ አስባለሁ። ይሄ ስራ በመጀመሪያ ደረጃ ሆን ተብሎ የተሰራ ስራ ነው። ቡሪካ የሰራው ስራ ነው በቃ። እግዚአብሔርን ከነሱ ሊለያቸው ፈልጎ ፍቅርዬና ፉፉ በሱ ተናደው በዚህ ስራው ተናደው ጥለውት እንዲሄዱ የሰራ ስራ ነው እንጂ ሌላ ምንም ነገር አይደለም። እግዚአብሔርን በቃ ይሄ የሰራውን የሱ ስህተት ነው አይደለ? በዚህ ስህተቱ ተናደው ጥለውት እንዲሄዱ በቃ የነሱን ጓደኝነት አልወደደም ማለት ልጁ ከመጀመሪያው እኮ ያስተውቃል። እንዲህ ከናንተ ጋር በመሆኔ ደስ ያላላቸው ብዙ ሰዎች አሉ። ዱላ ቀረሽ ንግግሮችን ዛቻዎችን እያደረጉ ያሉ ሰዎችም አሉ። ይሄ ምን ማለት ነው? ለነሱ እኮ መንገር አይጠበቅብህም ቡሪካ። መሄድ ከፈለግ መሄድ። እኔ እግዚአብሔር ቤተሰቦቼ እኔ ምንም አይደለም። ለማንኛውም በቃ ያላችሁን ሐሳብ አስተያየት ኮሜንት ላይ ስጡኝ። በቃ የሆነ ስሜታዊ ስለሆንኩ በቃ በሰዓት ምንም ማውራት አልፈልግም። በቀጣይ ቪዲዮ እስክንገናኝ ፈጣሪ ሰላም ያደርገን፣ ሰላም ያሳድረን። እወዳችኋለሁ።